በጣም እናት ያለው ሰው ያውቃል። እናትን ለማገዝ ምን ያህል የማዳም ቀመሞች እናታችሁን ለመርዳት ነው የወጣችሁት። አባታችሁን፣ ልጆቻችሁን፣ እህት ወንድሞቻችሁን ለማገዝ ነው። እኔም ያን ነገር በጣም ማለት ቤተሰቦች የሚኮሩበት እንዲህ የሚደገፉ ነው። ሰላም የሄና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ እኔ በጣም ደህና ነኝ። ቤተሰብ ያው በቃሌ መሰረት ለመገኘት እየሞከርኩ ነው። ዴሊ ቪዲዮ ለመፖስት የታገልኩኝ ነው። ዛሬ ትልቅ ሰርፕራይዝ አለን። ሰርፕራይዝ ከምትጠብቁት በላይ ግን ከሰርፕራይዙ በፊት ስለ ትላንትናው ቪዲዮ ትንሽ ማብራሪያ ልስጣችሁ። ማለት ይቅርታ ቤተሰብ በአጋጣሚ ሆኜ ሳላቅ ያስቀየምኳችሁ ብዙ ፋሚሊዎች ያላችሁ ማለት እኔም የነበርኩበት ስሜት ነው እንደዛ እንደሆነ ያደረገኝ እንጂ ሌላ ምንም ነገር አይደለም። ይሄ በክፋት አስቤ ምናምንም አይደለም። የትላንትናውን ቪዲዮም እንዳያችሁት ከሆነ ኮኬት መታ ነበር ምናምን ታሚ ነበር ይዟት የመጣው ለይቅርታ ምናምን በቃ ማለት እኔ በዚህ አጋጣሚ በቃ ከዚህ በኋላ ህይወቴ እንድትገባ ማልፈልጋት ሴት ነሽ ኮኬት። በቃ ማለት የሆነ እየተዋደዳችሁ እየተከባበራችሁ የምትለያዩት ሰው አለ አይደለ? ለምን ያን ቦታ እንዳያጣ ያ ሰው በፊት የሰጣችሁትንም ቦታ እንዳያጣ የግድ መራቅ ነው ያለባችሁ ከዛ ሰው። እና እኔ እንደዚህ አይነት ውሳኔ ለመወሰን አስቤያለሁ። ኪዩኒድና ይቅርታ ጠይቃት ያላችሁኝ እየደወላችሁ በጣም ስታበረታቱኝ ነበራችሁ። ትክክለኛ ውሳኔ ነው። አዎ ማለት በዚህ ልክ እናንተንም እንደዚህ ያስጨንቃል ብዬ አስቤ አላቅም ነበር ቤተሰብ። እንደ እውነቱ በጣም እውነት እኔ እንዴት መናገር እንዳለብኝ አላቅም። እግዚአብሔር በሚያውቀው ወይ ወላሂ በቃ አላህ በሚያውቀው ነው የምላችሁ። ማለት በጣም ጨንቆኝ ነው ይሄንን ቪዲዮ ስነግራችሁ። ማለት ያስጠላል በቃ ማለት የነበርኩበት ዲፕሬሽን ጥሩ አልነበረም። ትንሽ ስትረስ ውስጥ ገብቼ ነበር። ስለ እውነት ነው የምላችሁ። ማለት ትንሽ የሆነ የሰው ወሬ ሰማሁኝና ኪዩ ሂድ አለችኝ። ኪዩ ከህይወቴ ውጣ ስትለኝ ኪዩ እኔን አትፈልገኝም ብዬ ነው የደመደምኩት። ግን እውነታው እሱ አይደለም። እውነታው ምን ነበረ? ኮኬት ማይሆን ስራ ሰርታ ነበር። ግን የምር እናንተ ለፍቅር እንደዚህ አይነት መስዋዕትነት ትከፍላላችሁ ወይንስ የምታፈቅሩትን ሰው ነው ቀጥታ መታችሁ የምትነግሩት? እንደው ኮሜንት ላይ በትመልሱልኝ እውነት በጣም ነው ደስ የሚለኝ። ላሳያችሁኝ ድጋፍ ከልብ አመሰግናለሁ። በእውነት በቃ እኔ ሁሉም ሰው ጠልቶኛል ብዬ ነበር ያሰብኩት፣ ግን አይደለም። በቃ ኪዩኒድና ይቅርታ ጠይቃት። በቃ በጣም ኪዩን እያፈላለኳት ነው። ስቲል ነው አሁንም እያፈላለኳት ነውና አይዶን ነው ብቻ ምን እንደማደርግ አላቅም። ቤተሰብ ወደ ሰርፕራይዜ ልምጣ መሰለኛ። አዎ ስለ ኪዩ አንዳንድ ነገር ልናገር ከሰርፕራይዜ በፊት። ኪዩ በጣም ከመነግራችሁ በላይ የዋህና ቅን ሰው ነች። ኪዩ አይደለም የሰው ብር ልትነካ። እኔ ከኪዩ ጋር ዛሬ አይደለም ተወውቃችን፣ በጣም ጥንት ነው። ምናልባት እሷ ዩቲዩብ ስትከፍት ምናምን አልገባውም ይሆናል፣ ግን ከዛም በፊት ነው እኔና ኪዩ ተወውቅ እና እስከዛሬ ድረስ ኪዩን ባወቅኩባትኝ ዘመን አይደለም ሌብነት ሐሜት እንኳን ይሄ እንትና እንደዚህ እኮ ነው ምናምን የምትል አይነት ሰው አይደለችም። ይሄን እኔም በጣም 100% እርግጠኛ ነኝ። ኮኬት ሌባ አለቻት ምናምን ስለ እውነት ምንም ማቀው ታሪክ አልነበረም። ስቲል ነው ቪዲዮንም ያየሁትኝ ከትላንትና በፊት ነው። ከትላንትና በፊት የለቀኩት ቪዲዮ ላይ እውነታውን ማረጋገጥ ትችላላችሁ። ሁላ ተበሳጭቼ ነባን ጠርቼው ምናምን ነባን ፈልጎ አይደለም። ነባንም ብዙ የወቀሳችሁት ሰዎች ነበራችሁ ምናምን። ነባ ፈልጎት አይደለም፣ የሆነ ነገር አስነክተው ነው። ደሞም ሄዶም አልሰደባትም፣ ኪዩን አልሰደባትም። እኔ ማንን ልመን ብሎ ነው ሁለቱንም ትቷቸው ሄደው ቤተሰብ። እና የሆነ አንዳንዴ ምን ይባላል አውቆ የተኛም ቢቀሰቅሱት አይሰማ ይባላል። ማዘሬ ሁሌ ተተርተዋለች። ማለት አውቆ የሆነ ሰው የሆነ ነገር ያደርግና ልክ እናንተ ደክሟችሁ አቅቷችሁ ሰልተቷችሁ ስትተውት መጥቶ ያ ሰው ይቅርታ ምናምን ይላችኋል። እና
ለዚህ መልሳለሁ። ይገሏችሁና መጥተው ይቅርታ ይጠይቋቸዋል። እዛ የአንድ ሴትዮ ታሪክ ልንገራችሁ። በጣም ይቅርታ የንስሐ አባቷ ጋር ትሄድና መምህሯ አስተማሪዋ ጋር ማለት ነው መምህሯ ጋር ትሄድና አባቴ እኔ እኮ ውስጤ ባዶ ነው፣ ግን እናገራለሁ፣ እሳደባለሁ፣ ሁሉም ሰው ይጠላኛል ምናምን፣ ግን ውስጤ ባዶ ነው፣ ንጹህ ነው፣ ተሳዳቢ ነኝ፣ ግን ውስጤ ባዶ ነው ትላቸዋለች። እነዛም አባት ምን አሏት? ሽጉጥም ከተኮሰ በኋላ ባዶ ነው፣ ግን ሰው ገደለ ወይንም ሰው ጎዳ ይባላል። ማለት ምንም ያህል በሽጉጥ ተመተን ብንድን አለ ጠባሳው፣ ህመሙ ልክ እንደ ትላንት ነው የሚያመን። ከ4 ዓመት ከ5 ዓመት በኋላ ልብ ብላችሁት የምታውቁ ከሆነ የሆነ እንዳትነሱ፣ እንዳትድኑ፣ እንዳትሞቱ አድርጎ ያስቀየማችሁ ሰው ግን አሁንም አብራችሁት ያላችሁት ሰው ሆኖ ያስቀየማችሁን ነገር ስታስቡት አለ ህመሙ እናንተ ጋር አልጠፋም። እና እንደዛ ነው እየተሰማኝ ያለው እውነት አሁን ላይ። ብቻ ይሁን ያለፈው አልፏል። ወደ ሰርፕራይዙ ልግባ። እናንተንም ወሬ ያበዛውባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። አካውንቴ ክፍያ አልጀመረም። ቢያንስ 3000 ሰብስክራይብ እናስገባው። በዚህ ሳምንት ውስጥ እኔ ዴሊ ቪዲዮ ለመፖስት እሞክራለሁ። 3000 ሰብስክራይብ ይግባ፣ ሞኔታይዝድ ይሁን እና ክፍያም ይጀምርልኝ። እውነት እናቴን ማገዝ ፈልጋለሁ። በጣም እናት ያለው ሰው ያውቋል። እናትን ለማገዝ ምን ያህል የማዳም ቅመሞች እናታችሁን ለመርዳት ነው የወጣችሁት። አባታችሁን፣ ልጆቻችሁን፣ እህት ወንድሞቻችሁን ለማገዝ ነው። እኔም ያን ነገር በጣም ማለት ቤተሰቦቼ የሚኮሩበት እንዲህ የሚደገፉ ምሰሶ መሆን ፈልጋለሁ እና ቢያንስ ዩቲዩብ ያን ነገር ከከፈለኝ ልሞክር እና ቤተሰብ ወደ ሰርፕራይዙ ልግባ አይደል? ልግባ ካሜራማን። አዎ ግባ። ካሜራማናችን ግባ ብሏል። እንግዲህ ቤተሰብ ሰርፕራይዝ ሰው ነው ማጠብቁት ሰው የለም። እንግዳችን መውጣት ትችላለህ። አጓጉታ ይውጣ ኮመንት ላይ ይውጣ እያላችሁ 1 2 3 በስተመጨረሻ ኪዩን አግኝቻታለሁ ቤተሰብ። ኪዩን አግኝቻታለሁ በመጨረሻ። ሰላም ቤተሰብ እንዴት ናችሁ? ያላችሁ በሰላማችሁ ብዝት ይበል። ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ቤተሰብ እኔ እናንተ መስማት አይሰለቸኝም፣ እናንተ ምን መምከር አትሰልቹ። ሂድና ኪዩን ይቅርታ ጠይቃት ባላችሁኝ መሰረት ሄጄ ይኸው በእናንተ ፊትም አሁንም እግሯ ስር ወድቄ ኪዩ ይቅርበኝ፣ ኪዩን ይቅርበኝ ብዬ ከእናቴ ጋር ተማክሬ እና እኛ ቤት ገብታለች ኪዩ ላልተወሰነ ጊዜ እዚህ ሆኛለሁኝ። ቤተሰብ ምናልባት እንግዲህ በእና በሄኖክ ጉዳይ ላይ በጣም ብዙ አስተያየት ተሰጡ ነበረ። ለምን ተደዋበራችሁ ታረቁ ምናምን ስትሉ ነበርና እኔም ትንሽ ተቀይሜው ነበር እውነት ለመናገር። ምክንያቱም የሆነ በችግራችሁ ሰዓት በከፋችሁ ሰዓት ምናምን ከጎናችሁ እንዲሁ የምትፈልጉት አይነት ሰው አለ አይደል? እንደዛ አይነት ሰው ነበር ሂኒና በዛን ታይም አልነበረም ከጎኔ ምናምን በጣም በከፋኝ ታይም እና በዛ ምክንያት በጣም ተቀይሜው ነበር። በጣም ደብሮኝ ነበረ እና ግን መጥቶ አግኝቶኛል። ያው በመጥፎ ሰዓት ነው የመጣው፣ ግን ትንሽ ነገሮችን ለማስተካከል እየሞከረልኝ ነውና ተመልሷል። እንግዲህ ይቅርታ ጠይቀናል ማለት ነው። አዎ ቤተሰብ በጣም እውነት እኔ እናንተንም ይቅርታ ጠይቄያለሁ፣ ኪዩንም ይቅርታ ጠይቄያለሁ እና ይህንንም ውሳኔ ስወስን ምንም የጸጸተኝ ነገር የለም። ከገኒ ጋር ተማክረን ነው የመጣችሁ እኛ ቤት። ያው እንደምታውቁት ሱቋም ታሽጓል ምናምን እሱ ነገር እስኪስተካከል እኔ ያኔ አሁን አይደለም ቃል የገባውላት በደስታሽም ባዘንሽም ሰዓት ከጎንሽ ላልለይ ብዬ ቃል ገብቼላት በቃል ያለ መገኘቴ ነው እያሳመመኝ ያለው። አሁን ግን ደስ ብሎኛል ኪዩዬ፣ በጣም ይቅርታ በዚሁ አጋጣሚ። ቃል በጣም አሁን አይደለም የገባውላትኝ ቃል ያኔ እዛ ቤት እያለች ነው። በጣም ከባዱ ጊዜ ላይ ነው ቃል የገባውላትኝ። ታሜም ደውሎ ተቆጥቶኝ ነበረ። ስቲል አሁንም እንደምታውቁት ያ ህይወት እየተደገመ ነው ኪዩ ላይ። ብቸኝነት አለ፣ ሱቋ ታሽጓል ምናምን ብቻዋን ነች። በቃ ማለት ከምነግራችሁ በላይ እሷ ቤትም እየገባችሁ ኪዩ ፋሚሊ ቪዲዮዎቹን ብታዩ ሞር ይበልጥ ይገባችኋል ያለው እውነታ ምን ያህል ኪዩ የተጎዳች የተጎሳቆለች እንደሆነ ይገባችኋል። እኔ እንጃ ምን ማለት እንዳለብኝ አላቅም። እኔ አሁንም ግን ቃል መግባቴን አልተውም ማለት በጣም ይቅርታ ኪዩ። ታሜም ደውዬለታለሁኝ እየመጣ ነው ምናምን በጣም ደስ ብሎታል ስነግረው። በጣም ማለት ከምላችሁ በላይ ነው ደስ ያለው ከምነግራችሁ በላይ። እኔ እንጃ የሆነ ነገር ብትይ ኪዩ። ያው ብዙ ቤተሰብ የሚያውቅ ይመስለኛልና እኔ ያለሁበት ሁኔታ ላይ የሆነ ረጅሙን ታይም ያሳለፍኩት ብቻዬን ነው፣ ከቤተሰብ ጋር ምናምን አይደለም ነበርና በራሴ ለመቆም የራሴን ስራ ለመፍጠር ብዬ የሆነ ሱቅ ከፍቼ ነበር። ሱቅ ነበር የምሰራውና የአትክልት ምናምን መሸጫ ሱቅ ከፍቼ ነበር
እና እሱም ሱቅ በፍቃድ ምክንያት ምናምን ታሽጓል። ፍቃድ አልነበረኝም እና ፍቃድ የላትም ምናምን በሚለው አሽገውብኛል። ና እዛው ቤት ውስጥ ነበር ምኖረውም መኖሪያዬም ነበረ ስራ ቦታዬም ነበርና እዛው ነበር ምኖረው እና ለዛ ነበረ አሽገውት ከዛን እሱን ለማስከፈት ምናምን ትንሽ ፕሮሰስ በስቶብኝ ምናምን ነበርና ሰው ጋር ነበር ተጠልዬ ነበረው ማላቀው ሰው ጋር ማለት አላቃቸውም እዛው አካባቢ ነበሩና ማደሪያዬም መኖሪያዬም እዛ እንደነበር ስለሚያውቁ እስኪ ከፈተልሽ ድረስ እኔ ጋር ሁኚ ምናምን ብላኝ አንድ ልጅ ጋር ነበር የተቀመጥኩት ከቤተሰቦቿ ጋር ነበረችና ከየት ነው የመጣችሁ ማናት ምናምን የሚሉ ብዙ ጥያቄዎች ስለነበሩባት ትንሽ እንትን አላለም ነበርና ሄኖክ መጥቶ ሲያወራኝ ቅርታ ሲጠይቀኝ ግን በቃ ከዛ ስሜት ለመውጣት በሚለው ከነሱ ጋር ወጥቼ እነ ሂኒ ጋር ገብቻለሁኝ ማለት ነው። የሱቄ ጉዳይ ያው አሁንም አልተከፈተም። ትንሽ ነገሮቹ ስብስብ ብለውብኛል ግን ቢያንስ ማርፍበትን አግኝቻለሁ መሆንበትን አግኝቻለሁና ለጊዜውም ቢሆን ሂኒ ጋር ነኝ እንደማላስቸግር እንግዲህ ተስፋ አድርጋለሁ። አዎ ማለት ቤተሰብ ይከብዳል ያው እንዳለቻችሁ ነው ትንሽ ፕሮሰስ ፉል ነው ፍቃድ የግብር ነገር ምናምን ስለሆነ ማን ነው ታመስ ግባ እንዳለቻችሁ ነው ቤተሰብ ያው ታሜም መጥቷል። የግብር ነገር ታቁታላችሁ ኢትዮጵያ ውስጥ አሁን በጣም ህጉ ምናምን ጠንክሮ በየ3 ወሩ ሆኗል። በቃ ለምንም ነገር ግብር ነው በአሁን ሰዓት ታሜ እና ለዛ የግድ እየተሯሯጥን ነው ፍቃድ ለማውጣት። አንበሳው እንዴት ነው? ሰላም ነው? ስንጨርስ መጣ ቤተሰብ ሰላም ቤተሰብ የኛ ፋሚሊ አላችሁ የኛም አለን ይሄው ያው ይሄ በመፈጠሩ ደስ ብሎኛል። ያ በጣም ማለት ከምነግራችሁ በላይ ነው ስደውልለት ደስ ያለው በእውነት ነው ምላችሁ። ታሜ በጣም አመሰግናለሁ አንተም ከጎን የሆነ ምናምን ነገር ስላገስከኝ ተው ከዚህ ስሜት ውጣ ብለ ከነባጋው ናችሁ ከነበርኩበት ችግር ስላስወጣችሁኝ እውነት በጣም አመሰግናለሁ። ችግር የለውም ዋናው ይሄን ነው እናንተንም አመሰግናለሁ። ግን ከአሁን በኋላ ማለት ነው ሰው መሀላችሁ አታስቀ የሆነ ነገር ለመፍታት ሞክሩ። በቃ ተደዋውላችሁ እንደዚህ እኮ ነው እንደዚህ ሆኖ ነው እንደዚህ ብናረግ እንደዚህ ይሆናል። አይኔም በዛን ታይም ላይ ሶስተኛ ሰው ለማስገባት ማከላችን ላይ የሚያራርቀን ሰው ለማስገባት ሞክሬ ሳይሆን በጣም ጓደኛው ናት የልጅነት ጓደኛው ናት አብሮ አደጎናትና እሷን ካስቀየምኳት ከሱ ጋር ሌላ ታሪክ ውስጥ መግባት ይሆናል። ለዛ ብዬ ነበር ያን ውሳኔ ወሰንኩት። ደግሞ ተፈቱት ነበር ያው በንግግር ማይፈታ ነገር የለም እና ካሁን በኋላ አውሩ ማይፈታ ነገር የለም። ደስ ብሎኛል ታሜንም ደስ ብሎኛል በራገር ደስ ብሎኛል። በጣም እናመሰግናለን ቤተሰብ እንግዲህ እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። አብሮነታችሁ አሁንም አይለየን። ላይክ ሼር ሰብስክራይብ አድርጉ አይደለ? ደግፉ 400 ቢያንስ 3000 ሰብስክራይብ በዚህ ሳምንት ውስጥ እንግባ። አረ ያስገባችሁ ቤተሰብ አግዙት። ሼር ላይክ ኮፒ ሊንክ አድርጉ። ላይክ ሼር ሰብስክራይብ አድርጉ። በቃ 400 ነው የቀረችው። በአንድ ሳምንት ውስጥ እናስገባታለን። እንወዳችኋለን። በያላችሁበት ሰላማችሁ ጤናችሁ ፍቅራችሁ ብዝት ይበልልን። የማዳም ቅመሞች ለሀገራቸው በሰላም ያብቃልን። ጤናቸውን የእናታችሁን የአባታችሁን የቤተሰቦቻችሁን የወዳጅ ዘመዶቻችሁን በሙሉ ጤና ፈጣሪ ይጠብቅልኝ። እኔ ምንም ምለው ይሄንን ነው። በጣም በቃ ምርጥ ቤተሰቦቼ ናችሁ። አስመስክራችሁልኛል። አመሰግናችኋለሁ። ወዳችኋለሁ።